በዛሬው ዳሰሳችን ወደ አንድ እጅግ አስደናቂ እና ምስጢራዊ የጥንት ታሪክ ዓለም አብረን እንገባለን። ሰዋሰውና ቋንቋን ማጥናት ሲባል ዝም ብሎ አሰልቺ የትምህርት ቤት ትምህርት ሊመስል ይችላል። ግን እስቲ እንደገና እናስበው። ዛሬ የምንመለከተው የአካዳሚክ ሰዋሰው ጥናት ልክ እንደ ፎሬንሲክ ምርመራ የጥንቱን ዘመን ድብቅ ምስጢሮች እንዴት እንደሚፈታ ነው። ጥንታዊ ጽሑፎችን መመርመር የጠፉ ታሪኮችን ዳግም ሕያው ለማድረግ እንዴት እንደሚረዳን አብረን እናያለን። እሺ፣ የጉዳዩ ዋና ማጠንጠኛ እዚህ ላይ ነው። የግሪክ ብሉይ ኪዳን ወይም ሴፕቱዋጀንት ዝም ብሎ መጽሐፍ ብቻ አይደለም። በብዙ ሺህ ዘመናት ውስጥ በተለያዩ ሰዎች እጅ ያለፈ፣ የተለወጠ፣ የተጨመረበት እና የተከነሰበት ልክ ሙሉ በሙሉ እንደተበከለ የጽሑፍ ወንጀል ምርመራ ስፍራ አድርጋችሁ ቁጥሩት። ታዲያ ለዚህ በየጊዜው ለተቀያየረና የመጀመሪያ ተርጓሚዎቹ እንኳ ሙሉ በሙሉ ላልተረዱት ጽሑፍ እንዴት ቋሚ የሰዋሰም ሕግ ማውጣት ይቻላል? የዛሬው ምርመራችን ሊፈታው የሞከረው እንቆቅልሽ በትክክል ይሄው ነው። የዛሬው ትንታኔ ጉዟችን ይህንን ይመስላል። በመጀመሪያ የሴፕቱዋጅንት የሰዋሰው እንቆቅልሽን እንፈትሻለን። በመቀጠል ኮይኔ የተባለውን የቋንቋ ድልድጅ እንመለከታለን። ሦስተኛ የጽሑፍ ቅልቅል ቀውስ ምን እንደነበር እናያለን። አራተኛ መጽሐፍትን በስልታቸው እንመድባለን። በመጨረሻም ዋናውን ጽሑፍ እንዴት ማጋለጥ እንደምንችል አብረን እንቃኛለን። ክፍል 1 የሴፕቱዋጅንት የሰዋሰው እንቆቅልሽ። ይህ እንግዲህ የቋንቋ ትንታኔ ፈተናችን መጀመሪያ ነው። የዛሬው ትንታኔያችን መነሻ የሆነው ይህ የሄንሪ ሴንት ጆን ታከሪ መጽሐፍ ነው። ታከሪ ይህንን ግዙፍ ሥራ የሠራው በመንግሥት ሠራተኝነት ሥራው ጎን ለጎን በሚያገኛት በጣም አነስተኛ የረፍት ጊዜው መሆኑን ማወቁ በእውነት ሥራውን የበለጠ አስገራሚ ያደርገዋል። ዋና ዓላማው ይህንን ግዙፍ የሴፕቱዋጅንት ትርጉም በጥልቀት መመርመር እና መተንተን ነበር። እያንዳንዱን ቃል እና አረፍተ ነገር ልክ እንደ ላቦራቶሪ ናሙና በጥንቃቄ መርምሮታል። ክፍል 2 ኮይኔ የቋንቋ ድልድይ። የጥንታዊ ቋንቋ ጥናታችንን እዚህ ላይ እንጀምራለን። በመጽሐፉ ውስጥ በጣም የሚገርመው ነገር ይህ የፈረንሳይኛ ጥቅስ የሚያስተላልፈው መልእክት ነው። ሴፕቱዋጅንት የኮይኔ ታላቁ ሐውልት ነው ይላል። ይህ ማለት ሴፕቱዋጅንት በጥንታዊው ክላሲካሊ ግሪክ ቋንቋ እና በዘመናዊው ቋንቋ መካከል ያለውን ክፍተት የሚያገናኝ ታላቅ ድልድይ ነው ማለት ነው። ይህ ባይኖር ኖሮ በዚያ ዘመን የነበሩ ሰዎች እንዴት ያስቡ፣ ይነጋገሩና ይጽፉ እንደነበር ለመረዳት እጅግ ይከብደን ነበር። ይህ የጊዜ ሰሌዳ ደግሞ ሴፕቱዋጅንት ዝም ብሎ በአንድ ጀንበር የተፈጠረ ሳይሆን በሦስት የተለያዩ ዘመናት የተተረጎመ መሆኑን ያሳየናል። መጀመሪያ ከክርስቶስ ልደት በፊት በሰኔኛው ክፍለ ዘመን የመጀመሪያዎቹ 5 የሙሴ መጻሕፍት ተተረጎሙ። ይህ የኮይኔ ቋንቋ ንጋት ነበረ። በመቀጠል በእነኚሁ ክፍለ ዘመን የነቢያት መጻሕፍት እና በመጨረሻም እስከ እነኚሁ ክፍለ ዘመን ድረስ ሌሎቹ ታሪካዊ መጻሕፍት ተተረጎሙ። በዚህ ረጅም ጊዜ ውስጥ የግሪክ ቋንቋ ከከፍተኛ ስነ ጽሑፋዊ ደረጃ ወደ ደረቅና ቃል በቃል ትርጉም እንዴት የተለወጠ እንደመጣ መመልከት እንችላለን። ክፍል 3 የጽሑፍ ቅልቅል ቀውስ እና የሄክሳፕላ መዘዝ። አሁን ነገሩ ትንሽ እየተወሳሰበ ይመጣል። በአዲስ ኪዳን ጥናት ንጹሕና ኦሪጂናል ጽሑፍ ማግኘት በአንጻራዊነት ቀላል ነው። በብሉይ ኪዳን ግሪክ ትርጉም ግን ነገሩ ፈጽሞ የተለየ ነው። ለምን? ምክንያቱም በሦስተኛው ክፍለ ዘመን ኦሪጅን የተባለ ምሁር ሄክሳፕላ የተሰኘ ግዙፍ ሥራ ሰርቶ ነበር። ኦሪጅን ይህንን ያደረገው በጣም በጥሩ ዓላማ ቢሆንም ውጤቱ ግን በታሪክ ውስጥ እጅግ አስከፊ የሆነ የጽሑፍ መበከል አምጥቷል። እስቲ ይህ እንዴት እንደተበላሸ ደረጃ በደረጃ አብረን እንየው። መጀመሪያ ንጹሑ የግሪክ ትርጉም ነበረን። ኦሪጅን ዋናው የዕብራይስጥ ጽሑፍ ላይ ኖሮ በግሪኩ ላይ የሌሉ ክፍሎችን ሲያገኝ ከሌሎች ሐዲስ ትርጉሞች እያመጣ አስገባ። እነዚህንም የውጭ ቃላት መሆናቸውን ለማሳየት በኮከብ ምልክት አመለከታቸው። ጥሩ ሐሳብ ይመስላል አይደል? ነገር ግን ከዘመናት በኋላ ገልባጭ ጸሐፊዎች ጽሑፉን ሲያባዙ ምልክቶቹን መገልበጥ ረሱ። ስለዚህም ዋናው ጽሑፍና ከውጭ የገባው ጽሑፍ አንድ ላይ ተደበላለቁ። ዛሬ ምሁራኑን የሚያስቸግራቸው ይኸው ግዙፍ መደበላለቅ። ክፍል 4 መጽሐፍትን በስልታቸው መመደብ። የቋንቋ አሻራን መፈለግ የምንጀምርበት ወሳኝ ነጥብ። ታዲያ ምሁራን ይህንን የተበከለና የተቀላቀለ ጽሑፍ እንዴት ይፈቱታል? ዋናኛው የምርመራ መሳሪያቸው የአንድን የተወሰነ ቃል አተረጓጎም ስልት መከታተል ነው። ይህ ልክ የጣት አሻራን እንደመፈለግ ነው። ዋናው ቁልፍ ነጥብ እዚህ ላይ ነው። አንድ ተርጓሚ የእግዚአብሔር አገልጋይ የሚለውን ሐረግ እንዴት ተረጎመው የሚለውን መከታተል ትልቅ ምስጢርን ያወጣል። አንድ ወጥ የሆነ ጽሑፍ ቢሆን ኖሮ ቃል ሁሉ ጊዜ በተመሳሳይ መንገድ መተርጎም ነበረበት። ግን እውነታው ፈጽሞ የተለየ ነበር። አያችሁ አይደል? የምሁራኑ ምርመራ ውጤት በሚያስደንቅ ሁኔታ እንደሚያሳየው
ሙሴን ለመግለጽ 4 ተለያዩ የግሪክ ቃላት ጥቅም ላይ ውለዋል። በጥንት መጽሐፍት ውስጥ ለምሳሌ ፔንታቶች ላይ ሙሴ ቴራፖን ወይም በጣም የቀረበ ምስጢራዊ አገልጋይ ተብሎ ተጠርቷል። ነገር ግን በኋላኞቹ መጽሐፍት ለምሳሌ በነገሥታትና ዳንኤል ዱሎስ ወይም ባሪያ ተብሏል። የምርመራ ውጤት 2 ታላላቅ ነገሮችን ያረጋግጥልናል። አንደኛ፣ መጽሐፍቱ የተተረጎሙት በተለያዩ ሰዎች መሆኑን፣ ሁለተኛ ደግሞ በዘመናት ሂደት ውስጥ በእግዚአብሔርና በሰው መካከል ያለው ርቀት እየሰፋ መምጣቱንና የሥነ መለኮት አመለካከት ለውጥ መኖሩን ነው። ክፍል 5 ዋናውን ጽሑፍ ማግለል እና ኦሪጂናሉን መፈለግ። አስቀድመን እንዳልነው የኦሪጅን ሄክሳፕላ ጽሑፎቹን በደንብ አበላሽቷል። ነገር ግን ዕድል ሆኖ የኦሪጅን ዘመን ከመምጣቱ በፊት የተተረጎሙ ሌሎች ጥንታዊ ቅጂዎች ተርፈዋል። ለምሳሌ የሳሂዲክ ወይም የግብፅ ኮፕቲክ ትርጉም አንዱ ነው። ምሁራኑ ይህንን ጥንታዊ የሳሂዲክ ቅጂ ይዘው አሁን ካለው የግሪክ ቅጂ ጋር በማነጻጸር የትኞቹ ክፍሎች በኋላ በሌሎች እንደተጨመሩ በትክክል ነቅሰው ማውጣት ችለዋል። የውሸት አሻራዎችን ከእውነተኛው መለየት ማለት ይኸው ነው። አሁን ደግሞ የጽሑፍ በካዮቹን የቋንቋ ልማድ ማወቅ ምን ያህል እንደሚጠቅም እናያለን። ቴዎዴሽን እና አኪዊላ የተባሉ ተተርጓሚዎች ጽሑፋቸው ወደ ሴፕትዋጅንት ሰርጎ የገባባቸው ዋና ተጠርጣሪዎች ናቸው። የየራሳቸው የተለየ አሻራ አላቸው። ቴዎዴሽን መካከለኛ እና አንባቢን ማይረብሽ ስልት ሲጠቀም፣ አኪዊላ ግን እጅግ ደረቅ እና ቃል በቃል የሆነ ለግሪክ ቋንቋ ፈጽሞ እንግዳ የሆነ አተረጓጉም ነበረው። ተመራማሪዎች እነዚህን የተለዩ የቋንቋ ልማዶች በማጥናት የትኛው ቃል የማን እንደሆነ በመለየት ጽሑፉን ያጸዱታል። እንግዲህ ታሪክን ጠብቆ ለማቆየት በእነዚህ ምሁራን የተደረገው ጥረት እጅግ አስደናቂ ነው። የቋንቋ ትንተና ልክ እንደ ፎረንሲክ ምርመራ ሆኖ የዘመናትን ስህተት እንዴት እንደሚያርም ተመልክተናል። ነገር ግን ከነዚህ ሁሉ ከተቀላቀሉ ጽሑፎች ጀርባ ገና ያልደረስንባቸው ስንት ምስጢሮች ይኖሩ ይሆን? ስንት የጠፉ ታሪኮች ተቀብሮ ይሆን? ይህንን ጥያቄ ለእናንተው ትቻለሁ። በዚህ አስገራሚ ጉዞ አብረን ስለነበርን እጅግ አመሰግናለሁ።